ያው ሐቀበት ዑለሞች በዚህ ጉዳይ ጠይቀው መብት አላት። ከዚያ በኋላ ከአንድ በላይ አገባለሁ ብሎ ቢነሳ አይ አልፈልግም ይሄን ትዳር በቃ ፍታኝ ብላ መለየት ትችላለች። መብት አላት። ሼክ አብዱልዓዚዝ ብን ባዝ፣ ሼክ ሷሊህ አልፈውዛን እነዚህ ታላላቅ የጊዜያቸው ዑለሞች ተጠይቀው ሴት ልጅ ስታገባ ጊዜ ከእኔ በላይ ውጭ እንድታገባብኝ አልፈልግም ብላ ሸርጥ ማስቀመጥ ትችላለች ብለዋል። ያን ሸርጥ ከጊዜ በኋላ ፈርሳለሁ አገባለሁ ቢል ትዳሩን ኒካህን አውርድልኝ ብላ መጠየቅ ትችላለች። ሐቅ አላት ብለዋል። እሺ አስቀድመኝ ብዙ ሰላም ሰላም ሙሴ ጴጥሮስ ነኝ አላህ ወንድሜ። አንድ ጥያቄ አለኝ። ምንድነው ከሱረቱል አልማርያም ላይ 1933 ላይ ስለ ኢሳ መወለድ ከዛም መሞት ከዛ ደግሞ ያው መነሳት ይናገራል። ከሞት ተለይቶ ማለት ነው። ከሞት ተለይቶ መነሳቱን ይገልጻልና ይሄ ነገር ኢሳ አልሞተም ከሚለው ጋር አይጻረርም እና ኢሳ እውነት አልመሲ ነው ወይ? አያይዘህ እንድትመልስልኝ ነው። ኢሳ እውነት አልመሲ ነው ወይ ቁርአኑ ላይ ከተባለስ እንዴት ነው? መሲ የመሲ ተግባሩ ምንድነው የሚለው ነገር አንድ ላይ አያይዘህ መልስልኝ ደስ ይለኛል። አመሰግናለሁ። مرحبا ሱራ መርየም ላይ ያለው ወደፊት ስለሚሆነው ነው የሚናገረው። በመሞት ጊዜ በመነሳ ጊዜ የሚለው ወሰላሙ ዐለይየ በእኔ ላይ የአላህ ሰላም ነው አለ። የአላህ ሰላም በእኔ ላይ ይስፈር እያለ እየተናገረ ነው። የውመ ወሊድቱ በተወለድኩኝ ጊዜ፣ ወየውመ አሙቱ በምሞትም ጊዜ አለ። ወየውመ ኡብዐሱ ሐያ ሕያው ተደርጌ በምቀሰቀስም ጊዜ አለ። ይህ የሚናገረው ወደፊት ወርዶ በምድር ላይ መሞት ቱለና ዳግም መነሳቱን ነው። ያ ማለት የትንሣኤ ቀን ሁላችንም ስንነሳ አብሮ ይነሳል። ያ ነው እንጂ ከዚህ በፊት መሞቱን የሚያሳይ አይደለም። ከዚህ በፊት እንዳልሞተ አላህ በቁርአን ላይ ይናገራል። ወማ ቀተሉሁ ወማ ሰለቡሁ ይላል። አልገደሉትም አልሰቀሉትም በፍጹም እያለ ይናገራል። ስለዚህ ነቢዩላህ ዒሳ ዓለይሂ ሰላም ከጠላቶቹ አምላክ አላህ ሱብሓነሁ ወተዓላ አትርፎት ወስዶታል ወደ ሰማይ፣ በክብር በሰማይ ላይ ይገኛል እና ዳግም ወደ ምድር ወርዶ በህይወት ይቆያል። በምድር ላይ የሚቆየውን ቆይታ ይቆይና ከዚያ ይሞታል። ከዚያ በኋላ ሰዎች አብረው ሲነሱ የትንሣኤ ቀን አብረው እሱም ይነሳል። ያን ነው እየተናገረ ያለው ነቢያችን ሰለላሁ ዐለይሂ ወሰለም። ይህን ቃል በቃል ሐዲስ ላይ ተናግረዋል። የንዚሉ ፊኩም ዒሳ ብኑ መርየም አሉ። በመካከላችሁ የማርያም ልጅ መሲሁ ወደፊት ይወርዳል ብሎ ተናግረዋል። የዛኔ ፈየምኩቱ ፊል አርድ 40 ሰነተ ثم يتوفى ሰለላሁ ዐለይሂ ወሰለም አሉ። ከዚያም በምድር ላይ የሚቆየውን ቆይታ ይቆይና ይሞታል። ከዚያም ትቀብሩታላችሁ ሁላ ብሎ ተናግረዋል። ስለዚህ ስለ ወደፊት የሚናገር ነው። ሌላ ነገር መሲህ ተብሏል ወይ? ያው መሲህ ነው። ዒሳ ዓለይሂ ሰላም መሲህ ነው። ስራው ምንድነው? ይሄን አስመልክቶ ከተባለ ሱምየ ቢልመሲህ لأنه كان يمسح على ذوي العاهات والمرض فيداويهم بإذن الله عز وجل። መሲሁ ዒሳ ዓለይሂ ሰላም አዳኝ ተብሎ ሊገለጽ ችግር የለውም። አዳኝ ነው። አዎ አዳኝ ነው። ከምንድን ነው የሚያድነው ከተባለ ሰዎች አካላዊ በሽታ ታመው ሲመጡ በመዳበስ ያድናቸው ነበር። ለምጽ ያለበትን ሰው በመዳበስ ያድናል። በማን ፍቃድ? በአላህ ፍቃድ። ማየት የተሳናቸውን ያድናቸዋል። የሞቱ ሰዎችን ከሙታን እንዲያስነሱ አላህ ይህን ድንቅ ተአምር ሰጥቶት ነበር። መሲሁ ዒሳ ዓለይሂ ሰላም እነዚህን ተአምራቶችን መሰረት አድርጎ ይህ ስያሜ ተሰጥቶታል። እና ይህ ነው መሲሁ ዒሳ ዓለይሂ ሰላም ድንቅ ተአምራቶችን አላህ ሰጥቶታል። የነብይነት ማረጋገጫ፣ የእውነተኝነት ማረጋገጫ የሆኑ ዘንድ። እሺ ሌላኛው ምን ነበር? እሺ እኔ አንድ ጥያቄ ነበረኝ እስከሚመለስ። እሺ ጥያቄው እሺ እኔ ከእስልምና የአመጋገብ ስርዓት ነው የምጠይቅና ልክ እንደ ፍየልና እንደ በግና እንደ ሌሎቹም እንደተፈቀዱ ምግቦች ሁሉ ከነሱ ተርታ እኩል የሜዳ አህያ መመገብ ይቻላል? በእስልምና የሜዳ አህያ የተፈቀደ ነው። በችግር ጊዜ ነው ሳይሆን ኖርማል ልክ እንደ ፍየልና እንደ በግ ኖርማል የሜዳ አህያ የተፈቀደ ነው ለምግብነት? አይፈቀድም። አህያ አይፈቀድም። ግን ላስረዳህ እሱ ሰሃቦች በልተዋል ረስም መጣለ። ነገር ግን አላህ ስብሓነሁ ወተዓላ በቁርአን ላይ ምን አለ መሰለህ? ሱረቱ ነሕል ላይ ሁለተኛው ገጽ መጀመሪያው አካባቢ ላይ ወልኸይል የሚበሉ ስጋዎችን ከገለጸ በኋላ
ወልአንዓመ ኸለቀሃ የቤት እንስሳቶችን ፈጠርኩላችሁ እንድትበሏቸው ብሎ ከገለጸ በኋላ ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚነተን ወየኽሉቁ ማ ላ ተዕለሙን አለ። ከዚያ በኋላ ፈረስን በቅሎን አህያን ደግሞ ፈጠርኩላችሁ ልትጓጓዙባቸው አለ። ምን አለ? ልትጓጓዙባቸው። አብዱላህ ብኑ ዐባስ የሚባለው ታላቁ የነቢዩ ሰለላሁ ዐለይሂ ወሰለም ሰሃባ ቱርጁማን አልቁርአን የተባለው የቁርአን ተርጓሚ ተብሎ የተገለጸው ሰለላሁ ዐለይሂ ወሰለም ይህን ሰው አምላክ አላህ የቁርአንን ትርጓሜ ያሳውቅልኝ ብሎ የጸለዩለት ታላቁ ሰሃባ ምን አለ? አላህ እነዚህን ሶስት እንስሳቶች ፈረስን በቅሎን አህያን ልትጓጓዙባቸው አለ እንጂ ልትበሏቸው አላለም። ስለዚህ አይበሉም አለ። ቃለ ሱብሓነሁ ወተዓላ ሊተርከቡሃ ላ ሊተእኩሉሃ ብሎ ይናገራል። እንዳለ ሁሉ ሙፈሲሮች ላይ ታገኛላችሁ። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም በሆነ ጊዜ ላይ ሰሃቦች በሆነ ጦርነት ላይ እንደበሉ ሰሃቦች ተገልጿል እዚያ ላይ። ያንን ታዲያ እንደው ሙሉ በሙሉ ይፈቀዳል ማለት ነው ወይ? ላ አይደለም። በኢስላም አንድ ቃይዳ አለ፣ አንድ መርህ አለ። እሱም ምን መሰለህ? የማይፈቀዱ ነገራቶች በችግር ጊዜ ህይወትን ለማትረፍ ሲባል ያክል እነዚያ ነገራቶች እንደ ወንጀል አይቆጠሩም። ለምሳሌ ሌላ ቦታ ላይ ልስጥህ። በሱረቱል ማኢዳ ላይ አላህ የማይፈቀዱ ስጋዎችን ከዘረዘረ በኋላ ነገር ግን የተቸገረ ሰው ህይወቱን ለማትረፍ ሲል ከነዚህ ቢበላ ወንጀል የለበትም ይላል። ለምሳሌ حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به والمنخنقة والموقوذة والمتردية والنطيحة وما أكل السبع إلا ما ذكيتم وما ذبح على النصب وأن تستقسموا بالأزلام ذلكم فسق اليوم يئس الذين كفروا من دينكم فلا تخشوهم واخشون اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا فمن اضطر في مخمصة غير متجانف لإثم فإن الله غفور رحيم على ተመልከቱ። حرمت عليكم الميتة ብሎ ጀመረ። በክት መብላት በእናንተ ላይ እርም ተደረገባችኋል። በክት መብላት እርም ተደረገ። የሞተ እንስሳ ማለት ነው። ፍየል ሊሆን ይችላል፣ በግ ሊሆን ይችላል። በክት ወደረስ የዛኔ መብላት አይፈቀድም። ወደም ደምንም ልክ እንዲሁ ደምንም አይቻልም። ደም ተብለው ከተገለጹ ሁለት ነገራቶች ግን ተፈቅደዋል። ምን ምን ናቸው? الدم كله حرام إلا اثنتان ሁለት ነገራቶች ሲቀሩ ምን ናቸው? ጉበትና ኩላሊት። ነብዩ ሰለላሁ ዐለይሂ ወሰለም እነዚህ እንደሚፈቀዱ ሐዲስ ላይ ተናግረዋል። እነዚህን ኻስ አውጥቷቸው ወዳ ከዚህ ውጭ ግን በፍጹም የእንስሳትን ደምንም ሆነ ምናምን መጠጣት አይቻልም። በሱ ኃጢአት ነው። ወለሕመ الخنزير የአሳማ ስጋ በእናንተ ላይ እርም ተደርጓል አለ አምላክ አላህ። ወማ أهل لغير الله به ከአላህ ውጭ ለሌላ አካል ታስቦ የታረደ ለምሳሌ ለጅን ሊሆን ይችላል፣ ለምንም አይነት ነገር ከአላህ ውጭ ለሌላ አካል ለመላእክም ይሁን ለነብያትም ይሁን ተብሎ ታስቦ የታረደ ወይንም ደግሞ ከአላህ ስሞች በሌላ ስም የታረደ። ወልሙንኸኒቀቱ የታነቀችን እንስሳት ለምሳሌ ፍየል እየጠበቅክ እያለህ የሆነ ያለፈች እያለች መንገድ አንዳለጣትና ወደቀች። ከዛ የሆነ ገመድ አነቃት፣ አንቋት ደረስክ፣ ስትደርስ ሞታለች። የዛኔ ያችን መብላት አይፈቀድም። ወልሙንኸኒቀ ማለት የታነቀች ማለት ነው። እሺ አንቋት ሳትሞት በፊት ከደረስክባትስ ቶሎ አርዳህ መብላት ትችላለህ። ከዛ ቀጥሎ ምን አለ? ወልመውቁዘቱ አለ። መውቁዛ ብሎ ማለት በበትር ተወርውራ የተመታች ፍየል እየጠበቅክ እያለህ አናደደችህና በትርህን ጣል አድርገህ መታሃት፣ ከዚያ ሞተች። እርሷ መብላት አይፈቀድም። እሺ መታሃት ሳትሞት በፊት ብትደርስባትስ ቶሎ አርዳህ መብላት ትችላለህ፣ ችግር የለውም ስላልሞተች። ወልሙተረዲያ ለቀጥሎ ሙተረዲያ ብሎ ማለት ተንከባላ የሞተች ፍየል እየጠበቅክ እያለህ ከተራራ ላይ ተንከባለለችና ሞተች፣ መብላት አይፈቀድም። እሺ ሳትሞት በፊት ብትደርስባትስ ቶሎ አርዳህ መብላት ትችላለህ። ወነጢሐ ነጢሐ ብሎ ማለት እየተዋጉ ያሉ የሞቱ እንስሳቶች ፍየልና ፍየል በግና በግ እየተዋጉ ሞቱ፣ አይፈቀድም እነዚህን። ወይንም ደግሞ ተራራ ሄዳ ተዋጋችና በግ ተራራ ሁሉ ገንደ ሁሉ ይገጥማል አይደል? በቂሳ የዛኔ ሞተ፣ መብላት አይቻልም። እሺ ሳይሞቱ በፊት ብትደርስባቸው ቶሎ አርዳህ መብላት ትችላለህ። ወማ አከለ ሰብዑ እንስሳት የበላቸው መጣና ፍየልህን አንድ ውሻ ረከሳት፣ ከዛ ሞተች፣ አይበላም፣ አይፈቀድም። እሺ ሳትሞት በተደርስባት ቶሎ ብለህ አርዳህ መብላት ትችላለህ። ከዛቻለው እንደተቀላይ እነዚህን የማይፈቀዱ ስጋዎችን አላህ ከገለጸ በኋላ ምን አለ መጨረሻ ላይ? ፈመን ይضر ነገር ግን የተቸገረ ሰው አለ። የማለት ሌላ ስጋ ሊያገኝ አልቻለም፣ እነዚህን ብቻ ላይ ያገኘው ከነዚህ አንዱ ካልሆነ ህይወቱ ልትወጣ ነው፣ ሊሞት ነው ሰውየው። በጣም ተርቧል። በሞትና በህይወት መካከል ሆኖ ይሄንን ስጋ ብቻ ያገኘ ምን ያደርግ? ይሰው
ህይወቱን ለማትረፍ ያክል ከዚያ ቢበላ ችግር የለውም። ወሰን ሳያልፍ ድንበር ሳያልፍ አላመለካችን አላህ እንዲጠግብ አይደለም አላማው፣ ህይወቱን ለማትረፍ ነው እና አላማው። ከዚያ ቢበላ ሐላል ነው አይደለም ያለው፣ ልብ በሉ ወንጀል የለበትም ማለት ለተሰለ ሐላል ነውና ወንጀል የለበትም የተለያዩ ናቸው። ስለዚህ አሁንም እዚያ ሰሃቦች ይበሉት ያንን ምንድነው ከተባለ ሚራያን አላህ በቁርአን ላይ ሙሉ በሙሉ ከልክሏል። አህያ ብሎ ከልክሏል። የሜዳ የቤት ምናምን አላለም። ነገር ግን እነዚያ ሰሃቦች መብላታቸው እዚያ ጋር በጦርነት ጊዜ በጣም ተቸግረው ነው። ከፊት ለፊታቸው ጠላት አለ። ያን ከደከሙ ካልበሉ ሽንፈት ሊመጣ ነው። ስለዚህ ያንን ይዘው ሰዎች ሐላል ነው ማለቱ ተገቢ አይደለም። በእርግጥ ይሄን ይዘው የሄዱ ሐላል ነው ብለው የተናገሩ ሰዎች አሉ። እንደ ማስረጃ ነው እና የምንሄደው አብዱላህ ኢብኑ አባስ ቃል በቃል ቁርአኑ ላይ ተፍሲሮች ላይ እንዳለ ማየት ትችላላችሁ። في قول سبحانه وتعالى والخيل والبغال والحمير لتركبوها قال عبد الله بن عباس مفسرا لهذه الآية الله جل وعلا قال لتركبوها لا لتأكلوها ፈረስን ተክሎን አህያን ልትጓጓዙባቸው ፈጠርኩላቸው አለ እንጂ አላህ ልትበሏቸው አላለም። ስለዚህ አይፈቀድም ብሎ ከርቀል ተናግሯል። ይሄን ይመስላል። እሺ እሱ አመሰግናለሁ። አሁን ባንተ ያንተን አገላለጽ ተረድቻለሁ። ግን ወይም የተለያየ ትርጓሜ ያላቸው ማለት አሁን እኔ ያስኩት መጽሐፍ ላይ ልክ አንተ ባልከው መንገድ ከተቸገሩ ልክ አማራጭ ካጡ የሆነ ሰዓት ላይ ሰሃቦች በልተዋል፣ ግን ከዛ በኋላ ቃል በቃል በቁርአን እንደተከለከለ ተጽፏል የሚል ነው። እዚህ ጋር ግን ልክ እንደተፈቀዱ እንደውም በዱር አህያና በፈረስ መካከል የተደቀለ ሁሉ ይበላል የሚል መጽሐፍ ነው ያለው እጄ ላይ እና ልክ ኖርማል እንደተፈቀደ ልክ እንደ ፍየል አድርገው ስለጻፉት ነው። ወይም እንግዲህ የተፍሲሩ ይሆናል የሐዲሱ አተረጓጎም ሊሆን ይችላል እንደ ሰውየው አይነት የሚለያይ ከሆነ ብዬ አስባለሁ እንጂ አሁን መጽሐፉን ባሳይ ቪዲዮ ከፍቼ እንደዛ ነው የሚለው። ስህተት ነው። በቁርአን ላይ አብዱላህ ኢብኑ አባስ የፈሰረውን ላሳይ ይችላል። ሰዎች ሀሳብ ተናገር ነው ሁሉም ይሄን ይቻላል ብለው ተናገራሉ። ስለዚህ እንደዛ ተፍሲር ተቀዳሚ ከሁሉም ሰው ሀሳብ ከታላቁ ቁርአን የመጨረሻዎቹ የሶስቱ ክፍሎች ማብራሪያ የሚል መጽሐፍ ላይ ነው። በቃ እሺ አመሰግናለሁ። ለማንኛውም ተስለምልስ ክርስቲያና ሰላም አለይኩም ወራስ ክርስቲያና እንደምን እኔ ክርስቲያን ነኝ። በዚሁ አንፃር ላንሳላ አይደለም መጽሐፍ ቅዱስ ላይ አንበጣ ይበላል ታውቃለህ አይደለ? አንበጣ ታውቃቸዋለህ? እነዚህ የሚዘሉት አጋቸዋለሁ እነሱ ይበላሉ። ችግር ትበላቸዋለህ ብታገኛቸው? እኔ አልበላቸውም። መጽሐፍ ቅዱስ ላይ ይበላሉ እግዚአብሔር ብሏቸው ብሏል። የኢየሱስ ክርስቶስ ደቀ መዝሙር እና ዮሐንስ አንበጣ በማር ይበላ ነበረ። አንበጣ በማር እንዲህ እያተኮመ ላሳያቸው እችላለሁ መጽሐፍ ላይ። ልክ አሁን እኮ እሱማ እኮ ፍየልም ስጋ የማይወዳለ ዘይት የማይወዳለ ኖርማልም ሽሮም የማይወዳለ ይሄ እንደ ሰዎቹ ሁኔታ